ወትሮንም ጦርነት የማያጣው ምስራቃዊ የሀገሪቱ ክፍል በከፍተኛ ሁኔታ እየተናጠ ይገኛል። በተለይም በደቡብ ሱዳን ያለው ነውጥ እንደዚሁ እንደቀጠለ ይገኛል። የጦርነት በቀላሉ ወደ ኢትዮጵያ የተሰራጨ ሲሆን በጋምቤላ በኩል ከፍተኛ የሆነ ግጭት እንደፈጠረ የሚታወቅ ነው። ከቀናቶች በፊት በደቡብ ሱዳን የሚንቀሳቀሰው የደቡብ ሱዳን ጦር በጋምቤላ በኩል የተለያዩ የመሬቶችን በኢትዮጵያ በኩል ሲወስድ እንደነበር ተመልክተናል። በደቡብ ሱዳን በሆስፒታልና በገበያ ቦታ ላይ በፈጸመው ጥቃትም የቦምብ ጥቃት 7 ሰዎች መገደላቸውን መገለጹ ሰምቷል። በጥቃቱ በሱዳን በሆስፒታልና በገበያ ስፍራ ላይ በተፈጸመ የቦምብ ጥቃት ብቻ ቢያንስ 7 ሰዎች መገደላቸውን አንድ ግብረሰናይ ድርጅት ገልጿል። ሰላም ቤተሰቦች፣ ጂኤምሲ ዴሊዎች ነን። የዕለቱን አጭር ዕለታዊ መረጃ ከጂኤምሲ ዴሊ ጋር ይዘን ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶ እንድታልፉ ጋበዝን። የጥቃት የተፈጸመው ሀገሪቷ ወደ እርስ በርስ ጦርነት ትገባለች በሚል ስጋት እየተጠበቀች ባለችበት ወቅት ላይ ነው። ድንበር የለሽ ሐኪሞች ቡድን እንዳለው መሳሪያ የታጠቀው ሄሊኮፕተር በጆንግሊያን ግዛት ኦልድ ፋንጋ በሚገኙ ሆስፒታል መድኃኒት ቤት ላይ ቦምብ ጥቃት ማድረሱን ገልጿል። ከዚህም ሰው አልባ አውሮፕላን ወይም ደግሞ ድሮን በአካባቢው ላይ የገበያ ስፍራ ላይ ቦምብ መጣሉን ኤምኤስኤፍ ገልጿል። ጥቃቱ የተፈጸመው ሆስፒታሉ ከ110 ሺህ በላይ ህዝብ በሚኖርበት ፋንጋይ ግዛት የሚገኝ ብቸኛው ሆስፒታል ሲሆን ሁሉም የሕክምና ቁሳቁሶች መውደማቸውን ይህ ተቋም አረጋግጧል። ግብረሰናይ ድርጅቱ አያይዞ እንደገለጸው ከሆነ ከሞቱት በተጨማሪ 20 ሰዎች ለጉዳት የዳረገ ጥቃት ነው ያለ ሲሆን ዓለም አቀፉን የሰብአዊ ህግ በግልጽ የጣሰ ሲል ገልጾታል። የዚሁ የኤምኤስኤፍ ቃል አቀባይ ማማን ሙስጣፋ ድርጅቱ መረጃዎችን ገና እያደራጀ እንደሆነ ጠቅሰው ነገር ግን የዓይን እማኞች አውሮፕላኑ የመንግስት ኃይሎች ሄሊኮፕተር እንደሆነ ገልጿል። ምናልባትም ከነሱ ጋር የተያያዘ እንደሚሆን የሚወጡ መረጃዎች እየተገለጸ ይገኛል። ሆስፒታሉ በግልጽ የተሰቀለ መለያ ያለው መገኛችን እንደዚሁ መለያችን ለሁሉም ተፋላሚ ወገኖች ማሳወቅ ችለን ነበር። በመሆኑ ሆስፒታሉ የት እንደሚገኝ በሁሉም ወገኖች ወይ ደግሞ ተፋላሚ ኃይሎች መታወቅ ነበረበት ሲል ቃል አቀባዩ ገልጿል። ጥቃቱን በተመለከተ ቢቢሲ የሀገሪቱን የውጭ ጉዳይ ሚኒስትር የጠየቀ ቢሆንም ወዲያውኑ የተሰጠ ምላሽ እንደሌለ ታውቋል። በቅርብ ሳምንታት ወዲህ በደቡብ ሱዳን የተባበሩት መንግስታት ተልእኮ መሪ ኒኮላስ ሃይሶም ሀገሪቷም ወደ ሙሉ የእርስ በርስ ጦርነት ለመግባት ጫፍ ላይ እንደምትገኝ ሲገልጹና ሲያስጠነቅቁ ታይተው ነበር። ይህ ስጋት የተፈጠረው በፕሬዝዳንት ሳልቫኪር እንደዚሁም በምክትላቸው ሪክ ማቻር መካከል ያለው አለመግባባት እየተባባሰ በመጣበት ወቅት ላይ እንደሆነ ይታወቃል። ከቦምብ ጥቃቱ ቀደም ብሎ የሀገሪቱ ጦር አዛዥ ፓልማጆክ ናንግ በርካታ ጀልባዎችን እንደዚሁም ደግሞ የተለያዩ የጸጥታ እርምጃዎችን ሊወስዱ እንደሚገባ እየተገለጸ ይገኝ ነበር። ይህም የጸጥታ እርምጃ ሊወሰድ የነበረው ከተለያዩ ጀልባዎች ከጠፉ እንደዚሁም ደግሞ ከተጠለፉ በኋላ የጸጥታ እርምጃ ለመውሰድ እንደሆነ ታውቋል። የጦር አዛዡ ለጥቃቱ ከምክትል ፕሬዝዳንት ማቻር ጋር ግንኙነት ያላቸውን ታጣቂዎች እያፈላለጉ ወይም እያደኑ ጥቃት እንደሚያደርሱ ይታወቃል። ማቻር ግን ለቀረበባቸው ክስ ምላሽ አልሰጡም፣ አሊያም ደግሞ የሚደረግባቸውን የተከፈተባቸውን ጦርነት ሲቃወሙ ታይቷል። በቅርቡ መንግስት ከማቻር ጋር የሚያብሩ ያላቸውን ግዛቶች ዘርዝሯል። ይህም ሀገሪቷ ሁለት ትልልቅ ብሔረሰቦች ወዳሳተፈ ሌላ የእርስ በርስ ጦርነት ውስጥ ልትገባ ትችላለች የሚል ስጋት በሀገሪቱ አንዣቦ ይታይ ነበር። ደቡብ ሱዳን ከሱዳን በመገንጠል ነጻነቷን ያገኘችው እንደ አውሮፓውያን አቆጣጠር በ2011 እንደሆነ ይታወቃል። ይህ በሆነ ከ2 ዓመታት በኋላ ፕሬዝዳንት ሳልቫኪር መፈንቅለ መንግስት ሙከራ አቀነባብረዋል በሚል ማቻርን ከምክትል ፕሬዝዳንትነት ማንሳታቸውን ተከትሎ የእርስ በርስ ጦርነቱ ተጧጡፎ ቀጥሎ ነበር። በሁለቱ መሪዎች ደጋፊዎች መካከል የተቀሰቀሰው ግጭት ለ400 ሺህ ሰዎች ሞትና ከ2.5 ሚሊዮን በላይ ዜጎች መፈናቀል ዋነኛ ምክንያት እንደሆነ ይታወቃል። ከዚህም እንደ አውሮፓውያኑ 2018 የሰላም ስምምነት ላይ ደርሰው ሁለቱም ወገኖች የተሳተፉበት የአንድ መንግስት ተቋም መቋቋሙ ይታወቃል። በሰላም ስምምነት መሰረት ዲሞክራሲያዊ ምርጫ ተካሂዶ ዜጎች መሪዎቻቸውን ይመርጣሉ ብሎ ስለሚታመን ነው ይህ የተደረገው። ከዚህም በተጨማሪ ሁሉ ሚሊሻዎች ወደ አንድ ማምጣትና አንድ የተባበረ ጦር ለመመስረት ታስቦ የነበረ ቢሆንም እንደታሰበው ግን ሙሉ በሙሉ አልጋ ባልጋ ሊሆን አልቻለም። አሁንም በርካታ የታጠቁ ቡድኖች ለተለያዩ ፖለቲካ ፓርቲዎችና ቡድኖች ይደግፋሉ። አሁን ላይ የተፈጠረው ቀውስ የተቀሰቀሰው ከወራት በፊት ሲሆን በእርስ በርስ ጦርነት ወቅት ከማቻር ጋር ተሰልፈው የነበሩ ዋይት አርሚስ ታጣቂዎችን በላይኛው የናይል ግዛት ከሚገኙ ወታደሮች ጋር በመጋጨታቸውና በናስር የሚገኘውን የጦር ሰፈር ከወረሩ በኋላ እንደሆነ ይታወቃል። ከዚህ መጋቢት ወር ላይ ከጦር ሰፈር ወታደሮችን ለማስወጣት ስትሞክር የነበረችው እንደዚሁም ደግሞ የተባበሩት መንግስታት ጥረት ሲያደርግ እንደነበርና ሄሊኮፕተር በጥይት ተመታ ከፍተኛ የጦር ጄኔራሎችን ጨምሮ በርካታ ሰዎች እንደሞቱ ይታወቃል። የመብት ተሟጋቾች ቡድኖች ጦሩ በሰላማዊ አካባቢዎችና መሰረተ ልማቶች ላይ ጥቃቶች መፈጸሙን እንዲያቆም በተደጋጋሚ ጥሪ እንዳቀረቡ ይታወቃል። ከዚህም ጋር ተያይዞ ግፊት ያለበት የዚሁ የደቡብ ሱዳን ጦር በኢትዮጵያ በጋምቤላ ክልል በኩል ከፍተኛ መሬቶችን ሲወስድና የአካባቢውን እንደዚሁም መሪ እንደመታ ከዚህ ቀደም በያዝነው ሪፖርት በዝርዝር እንዳቀረበን ይታወቃል።